ወንድሜ ምነው ተለኘክ ወንድሜ ለኔ ምን አሽቃበቅ አብሬው ካልኳል አይ ሰው በቃ ሞተ አይ ታዲያ ላስቶካይ ስራ ተፈልጎ ነው ሄደው እና እራት የለም እራት አምጡለት እንዲካሽ ለምነውማ አመት ያድርሰን ብሎ መውጣቱ አይቀርም ማዘር ይጨመር ለአራተኛ ጊዜ ጨምረው አዎ ማዘር አንተ ደጋልኝ ጋር ባለቤቴ እንዳንተ ቢበላ ኖሮ በራብ አይሞትም ነበር ሄሎ የምንሄድበት እኮ ሰዓት ደርሷል አልተዘጋጀሽም እንዴ የሆነን ቤት ገብቼ ተኳክዬ መውጣት ብቻ ነው ሼፔን ብቻ ማረግ ነው የቀረኝ 5 ደቂቃ ብቻ የኔውን ደመዛጋ አስቀመጥኩትን ትልቁን ስፖንጀታል አዋይቻለሁ የታረካው ጫማዬን ሁሉዬበት ቆሻሻ መጣያ ውስጥ ጣልኩት ጫማዬን ሁሉዬበት ጣልኩት አዎ ኪዳን ጉድ አደረገኝ እማዬ ማነው ልጄን መጣው እነ ቦቸራ መቱኝ ማነው ቦቸራ የኔ ልጅ መሆኑን ያውቃል አያውቅም እኔ ልጅ መሆኑን ቢያውቅማ አይነካም ነበር ያለበት ውሰድ ኧረ እማዬ ከባድ ናቸው ከኔ በላይ ከባድ አለ መቀጥቀጥ ማልችል መቀጥቀጥ መፍትሄ ነው ዛሬ አለቃቸው ቆይ የሊና ጸሎት ያስፈልገናል አቤት ምን ፈለጉ ማዘር? እኔ የፈለኩት ልጄን የመታውን ሰው ነው። ልጆትን እኛውን ነው መተነው። እናንተማ ጨዋ ናችሁ። ልጄን የመታውን ሰው አሳጡልኝ። ኧረ እማዬ እነሱ ናቸው። እነሱ ናቸው? እናንተ ናችሁ እንዴ? አዎ እኛውን የመታነው። እንደዛ ከሆነ ታላቁም ታናሹም አለ። ላንጣላችሁና በደንብ ቅጡልኝ። ኧረ ተይ እማዬ በሰው ልታስቀድለኝ ሰላም አሉ ጋሼ ሰላም ነው ይመስገነው አረፍ በሉ የመጣሁበትንም ዓላማ ሳላሳካ ልቀመጥ የላኩኝ ሰዎች አይፈቅዱም ምንድነው የመጡበት ዓላማ የመጣሁበትም ዓላማ ልጆትን ለልጃችን እንዲሉን ነው ልጆትን ለልጄ በዚህ ዘመን ልጅ መዳር ከባድ ነው እና ጊዜው ምንም ከባድ ቢሆን ያርሶ ልጅ ቆማ ልቀር ነው እና ልጁ ጸባዩ እንዴት ነው ጸባዩማ ተመሳሳይ ነው መቼም አይቀርም እንዴት ጠጥቶን ሰፈር ይበጠብጣል ሳይጠጣ ሰፈር ይበጠብጣል እና ልጁ ምን አለው ሰውየውማ ሙድም አለው ፈጣሪም አለው ያልኩት የራሱ የሆነ መኪናና ቤት አለው እርሶ ስንት ዓመቶት ነው እኔማ 70 ዓመቴ ነው እርሶ በ70 ዓመቶ የግሎች መኪናና ቤት አለዎት የለኝም ታዲያ እርሶ በ70 ዓመቶ ያላገኙትን እሱ በ25 ዓመቱ ከየት ያመጣል እኔ ምለው እንጀራ አይን ብቻ ኖሮት እንደዚህ ከተወደደ ኩላሊት ቢኖርክ እንዴት ልንሆን ነበር ወዷ ባለቤቴ ዛሬ ቁርስ ምንድነው ያው ዱባ ወጥ ነው እንዴ ዛሬም ዱባ ወጥ ጊዜው በዚህ ከቀጠለማ የራስ ቅል ካገኘን እንኳን መብላታችን አይቀርም ደግሞ ሰማሽ አይደል ቲቪ ላይ የኢትዮጵያ ንግድ ባንክን የዘረፋችሁ ተማሪዎች በሙሉ ብሩ መልሱ ተብሏል ተማሪዎቹ ግን የሚመልሱ ይመስልሻል አይደለም ብር ጥያቄ ራሱ እንደማይመልሱ ትምህርት ሚኒስተር ያውቃል ኧረ አንተ እራትም አልበላም ቁርስም ብላ አልበላም አልጠጣም እራት ቁርስ ምሳ አንቺን ማስደሰቻ መኪና እስክገዛ አይግጥም አይደለም ቁርስ ምሳ እራት ሁሉንም ብታልፍ ደሞዝ እንደሆነ ከጫማ አያልፍ እኔ ምለው ማዬ አቶ ከበደ ሙስናን በይፋ ሲያወግዝ የነበረ ሰውዬ እሱም ስልጣን ከያዘ በኋላ ምን ነው ድምፁ ሁሉ ጠፋ ለምንድን ነው ማዬ አየኔ ልጅ አንተ እኮ አይገባህም ባላችን ነዋ የተበላ አይወራም እኮ ና እኔ ልጅ ፓራስታሞል ገዝተና እንዴ ማዬ አሞሽ ነው እንዴ አይ እና አምሮኝ ነው ገዝተና
እማዬ እንደ ዳቦ ተገማምጣ መጣ። ማን አባቱ ነው ልጄን እንደዚህ ያደረገው? ወደ ፋርማሲ እየሄድኩ እያለ ሻላሙዲን በመኪና ጋጮኝ። እንዴት ልጄን ይጎቱታል? እንዴት ህግ የለም እንዴ? ህግ የለም እዚያ ጋር? ዛሬ እሳቸው አሉበት ቦታ ውሰደኝ። ግን እኮ ከጋጮኝ በኋላ ለአንዳንድ ነገር ይሆናል ብለው በአካውንቴ 1 ሚሊዮን ብር ሰጡኝ። 1 ሚሊዮን ብር ሰጡኝ? አዎ። እንደዛ ከሆነ በል ቶሎ ደውልላቸው። ለምን ይለኛል እንዴ? እናቴም አለች። ተገናኝተን መቴ ነው የምገጣት በለው። ምን ሆነ ነው ባለቤቴ? በቁመንት የተገነስከው? ውሻ ነከሰኝ። ኧረ ውሻ ሲነክስ መጥፎ ነው ይባላል፣ ያሳብዳል ይባላል። ሆስፒታል ውሰዱኝ። አንተ ውሻ ነክሶ ልታብድ? ባይሆን አንተን የነከሰው ውሻ ሳያብድ ሆስፒታል ይሰዱት። ተይ ግን ውዴ፣ እኔ ላንቺ ልዩ ባል አይደለሁ? አንተ እኮ ከሌሎቹ ልዩ ባል የሆንከው ያስፌዛ ነው ብለህ 1000 ብር ሰጥተህ በቀን 3 መብላት ነው። ዛሬ ደግሞ ምን ሆነ ነው ፊትህን የገለበከው? ፍቅረኛዬ መኪናና ቤት ከሌለ አላገባህም አለችኝ። እውነቷን ነው። እንዴት? መኪናና ቤት ሳይኖረው ሚስት ያገባው አዳም ብቻ ነው። እኔማ ኩላሊቴን ብሎ ሸጬ አንድ ነገር አደርግላታለሁ። አየኔ ልጅ ለሴት ልጅ ብለህ ኩላሊትን ልሸጥ ነው? ሞትብኝስ? ባይሆን ኩላሊትን ሽጣ እኔም አንተም ከድነት እንውጣ። ወይኔ ልጄ እንደ ከረቦ ዝም ብለህ ትቀጠቀጣለህ። አትግረም። ወይኔ አይኔ። ለመሆኑ የማን ልጅ ነው? የጋሽ ከበደ ልጅ ነው። የጋሽ ከበደ ልጅ ነው። ይሄ ሰይጣን ያዘው? አዎ። ለካ ለሁለት ሆኖ ነው የደበደቡ። ለካ ለዚህ ነቃተ። ወንድ እኮ ነው ብቻ ለብቻ ገጥሞ። ፈጣሪ ሆይ ይሄ እየኖርክ ያለው ኑሮ ውብ ነው በለኝ፣ ቅርባብ ነው በለኝ፣ በቃ ዝርያ ነው በለኝ። ሰላም ዋሉ ማማ ዝናሽ። ይመስገን ውብ ነው። እኔ ምነው እርስዎ ባከራኙ ቤት ውስጥ ላገባ ነው? በቀን አንዴ የምትበላ ልጅ በረሃብ ምክንያት ጮጋራክ እያፈጫው ምትኖር ልጅ ላገባ ነው ትላለህ? የዘንድሮ ሴቶች ቀላል እንዳይመስሉ። መልካቸው ኢትዮጵያዊ፣ አቋማቸው ደግሞ ግብፃዊ ነው። ተጠንቀቅ። የቤት ዕቃም እኮ አለኝ። ዕቃ አለኝ? እስኪ ምን አለ? አንድ ፍራሽ አለኝ። አንድ ፍራሽ አለኝ? ተራ በተራ ልተኙበት ነው? አሁን የኔ ወንድም አንድ ክትፎ አፍት ነው። ይሄን ክትፎ በአመት እንደዚህ ያገኘሁትማ አላስተርፍም። ይኸው ምግቦት። የፈጣሪ አለ። ዛሬ ደግሞ ማይታኘከው ነው እንዴ? ሂሳብ ይኸው ሂሳብ። ከለስላሳ ጋር 70 ብር። አዎ። የአህያ ስጋ እኮ እርካሽ ነው። የአህያ ስጋ ነው እንዴ ያበላኸኝ? አዎ። የአህያ ስጋ ካበላኸኝማ እንካ። ጉድ እኮ ነው። አንድ መታወቂያ ለማውጣት 4 ወር ያመላልሱኛል። ደግሞ የሚገርመኝ እኮ 2ኛ ክፍል ለሽንቴ ብለው አስፈቅደው ወጥተው በዛው የቀሩ ሁላ ዛሬ የቀበሌ ወንበር ላይ ቁጭ ብለው ይጫወቱብናል። እውነት ይሄን ህዝብ እኮ አቃጥሎ የሚደፋው እኮ የቀበሌ ሰራተኛ ነው። አይ ማማ ዝናሽ፣ አይ ደህና አደሩ ማዘር። ደህና አደራችሁ 2 ስራ ፈቶች። ኧረ ተው፣ አጠገብህ ካለ ጓደኛ እንኳን ተሻለ። በ2016 ጥሩ ሚስት ማግኘት ከባድ ነው። የዘንድሮ ሚስቶች ከባድ ናቸው። አሁን የኔ ሚስት በሳምንት 7 የምትቀጠቅጠኝ። እውነት ነው። እኔንም ትቀጠቅጠኛለች። አሁን ከእናንተ ውስጥ እስኪ ሚስቱ የምታሸግረው ይቁም። የእሷን ካገባው ጀምሮ ቀበቶ አድርጌ ሱሪ ይወልቅብኛል። ዶሮን እሷ ነው የምታርደው፣ መበልተው ደግሞ እኔ ነኝ። እኔ ሚስት ጂም ሰራው እሷ፣ እንጀራ በወጥ መሰራው እኔ ነኝ። እንዴ የእርሶ ሚስት እንዴት ጥሩ ብትሆን ነው እርሶ ያልተነሱት? የእርሶ ሚስት አልተነሳችም እንዴ? ጥሩ ናት ማለት እንደ እርሶ አይነት ሚስትማ የትም አይገኝም። እቺማ መጠራት አለባት፣ መመስገን አለባት። እርሶ ምን አይነት ጥሩ ሚስት ቢሆኑ ነው ሚስቶች የሚያስቸግሩ ሰዎች ተነሱ ስል የእርሶ ባል ያልተነሳ? እርሶ ጥሩ ሚስት ኖት፣ መመስገን አለቦት። ናንዴ ያልተነሳውማ ጠዋት አናዶኝ እግሩን በፍት ሰብሬው አሁን ከተቀመጠበት መነሳት አቅቶት እኮ ነው። የባሰ አታምጣ። እኔ ግን ግርም የሚለኝ ለአሜሪካ እውቀት ተሰጠ፣ ለአረቦች ገንዘብ ተሰጠ፣ ለህንዶች ፍቅር ተሰጠ፣ ለእኛ ኢትዮጵያ ግን ምንድን ነው የተሰጠን? አረ ፈጣሪ እኛንም ተመልከተን እንጂ አለቅን እኮ። ነኔ ልጅ ዜግተልና እሺ ማዬ
ማዘር መልሱ ካርድ ልምላበት? ካርድ ልምላበት? አንድ ነገር ልንገርህ፣ ሼም ይዞኝ ነው እንጂ አባ 10 ብር ይዘሃል የሚያስብል ላይፍ ውስጥ ነኝ። ሄደውን ዘይቱን አምጣ። እማማ ትንሽ ልጆትን መኪና ገጨው። ወይኔ ልጄ አልበላም አልጠጣም ብዬ የለኩት። ወይኔ ልጄ ወይኔ ልጄ ወይኔ ልጄ። ተረጋጉ ማዘር፣ ያይተነዋል እናት ኖት? አዎ ልጄ ማን አባቱ ነው የገጨው? ማን አባቱ ነው? ልጆትን የገጨው ሺህ አላሙዲ ነው። በግጭቱ ምክንያት የልጆት አንገት ተጣሟል። ወይኔ ልጄ ወይኔ ልጄ። እንዴት ልጄን ይገጨዋል? ከ100 ሚሊዮን ሰው የኔ ልጅ መጥቶ ነው እንዴ አንገቱም ያጣማው? ወይኔ ልጄ። አያስቡ፣ ሺህ አላሙዲ ለልጆት አንገት መታከሚያ ብሎ 500 ሺህ ብር ሰጥቷል። ለአንገቱ ማቃኛ ብሎ 500 ሺህ ብር ሰጠ? አዎ ለሕክምና ብሎ 500 ሺህ ብር ሰጥቷል። የኔ ልጅ 500 ሺህ ብሩን ብቻ አስጣኝ። እንዴ እንደዛማ አይሆንም። የልጆት የአንገት መታከሚያ እኮ ነው። ዶክተርዬ ተው፣ የልጄ ተፈጥሮ እኮ ነው። ዘንድሮ ግን ሰው በግ ይገዛል? ስሜኔ ልጄ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። እና ዋጋው ስንት ነው የምትለኝ? ይሄ በግማ 15 ሺህ ብር ነው። 15 ሺህ ብር አዎ ነው ወይስ የሚሮጥበት ኪሎ ሜትር ነው? 15 ሺህ ብር ማገዝቼ ሳላ አልነበረ መብላት የነበረብን። ቶሎ ብላና እቤት ሄደህ ከልጆቼ ጋር ትጫወታለህ። ስሜኔ ልጅ ቤት ሰደኝ ከፍላለሁ። እሺ እንዴ በጉንህ ልታስገባው ነው እንዴ? ከኋላ ነው አጠገብ ገቢና አስገባው እንጂ። እንዴ ጋቢናማ አይሆንም። ስንት ብር እንደገዛ ብታውቅ ኖሮ ታስነዳው ነበረ። ሃሎ ጋሽ ጥጋቡ ነዎት? በዚህ ጊዜ የምን ጥጋብ አለ ብለህ ነው? እኔ እንድም ተሳስተሃል ደፋር። አንቺ ሴትዮ ለምንድን ነው ምግብ ማሰጪኝ? እሺ አሁን ምሳ ምንድን ነው የምበላው? ዱባ ነው። ዱባ ወጥ እኮ ነው ያልወድም። ዱባ ወጥ አልወድም? አዎ አይደለም እኔ የኢትዮጵያ ሕዝብ ራሱ ዱባ ወጥ አይወድም። እሱማ ድሮ ነው። አሁንማ ቅል እንኳን ብናገኝ እንበላለን። ልጆት ነበር አይደል የሚጦሩት? አዎ ጤፉን፣ ሽንኩርቱን፣ ዘይቱን እንደማያመጣልኝ ነገር የለም። ዛሬ ማን ያምጣ ማን ያምጣ? ሁሉም ያልፋል። ገፍትረው ፈጠፈጡት። ፈጠፈጡ ልጄ ፈጠፈጡ ልጄ። ገፍትረው ነው እንዴ ጣሉት? አዎ ገፍትረው ፈጠፈጡት። ወይኔ ልጄ ልጄ ልጄ። እንደውም ጓደኞቹ መጡ፣ እንጠይቃቸዋለን። ምን ቀራቸው ደግሞ? እኔንም ሊፈጠፍጡኝ ነው ሊደፉኝ ነው? ኧረ እንዳይባልም ማዘር። ተይ እባክሽ፣ እሱንም ፈጠፈጡ እኔንም ሊፈጠፍጡ ነው። እንዴት አደሩ ማዘር? እየበረቱ ነው? በበረታ ባልበረታ ምን ዋጋ አለው? እኔንም ልደፉኝ ነው የመጣችሁት? ልጄን ፈጥፍጣችሁ ከገደላችሁ በኋላ። ኧረ ማዘር እንደዛ አይባልም። ነገም እኮ እኛ ምን እንደምን አይታወቅም። ደግሞ እኮ ልጆት 12000 ጫማ ከፍታ ላይ ስለነበር ነው። የምን 12000 ጫማ ነው? እሱ 2 ጫማ ነው ያለው። ኧረ እንደዛ አይደለም። አሁን የመጣ ነው ማዘር፣ እኛ የጦር ካምፕ ውስጥ አንድ ልጅ ሲሞት ለቤተሰብ የምንሰጠው ገንዘብ አለ። እሱ ልንሰጥ ነው የመጣ ነው። የምን ገንዘብ? ሬሳ መጣ ሬሳ መጣ ሬሳ መጣ። አይ ሞልቷል 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 ሞልቷል። ፈጣሪ አጥኖት ማዘር። እኔ የምለው ልጆቼ ይሄን 10 ሺህ ብር የሰጣችሁ ልጄ ቡጡ ስለሞተ ነው አይደል? አዎ ማዘር። ታናሽ ወንድሙም አለ፣ ወስዳችሁ ፈትፍጥልኝ። እኔማ ማግባት ነው ፈልገው። የኔ ልጅ በዚህ ጊዜ ሰርግ መደገስ ማለት ማሳህን አንበጣ ሲበላ ቆሞ እንደማየት ነው። 20 በሬ በቂ ነው። ሰማለን። ኑሮ በዚህ ከቀጠለ ወደፊት ድንሽ በዳጣ ደግሶ ልጁን ድል ባለ ሰርግ የዳረው ያ ሰውዬ ነው መባሉ አይቀርም። ለምሳሌ አውሮፓ ውስጥ 100 ሰው ይጠራል፣ ይገኛል 60 ሰው። ስጦታ ይዞ የሚመጣ 60 ሰው። የጠፋ ዕቃ ምንም። እዚህ ኢትዮጵያ ውስጥ ደግሞ የተጠራው 200 ሰው፣ የሚመጣው 700 ሰው። ስጦታ የሚያመጣው 17 ሰው። የጠፋ ዕቃ 44 የለስላሳ ሳጥን እና 250 ሳህኖች ናቸው። ኢትዮጵያ ውስጥ እንዴት ነው መደገስ የሚቻለው? ወይኔ የኔ ልጅ እንኳን ደስ አለ። 2 ሚሊዮን ብር ተሸለምክልኛ። መለስኩላቸው። መለስኩላቸው? አዎ። ለምን? 2 ሚሊዮን ብር ማለት ለእኔ ስድብ ነው። 2 ሚሊዮን ብር ለአንተ ስድብ ከሆነ እኔ ደሞዝ 5000 ብር ቢከፈለኝ ሴትዮ እርግማ